ፊልሙ ሲጀምር በደቡብ ምስራቅ እስያ ማዲያ የተባለች ጋዜጠኛ በአካባቢው ስለሚንቀሳቀስ የወንጀለኞች ቡድን መረጃ እየፈለገች ነው። ባለቤቷ ናቪን ስልክ ደውሎ ስለ ደህንነቷ በመስጋት ወደ ቤት እንድትመለስ ቢጠይቃትም ማዲያ ግን መረጃ ስላገኘች ስልኩን ትዘጋዋለች። በአንድ የተተወ ሕንፃ ውስጥ የሕፃን ልጅ ድምፅ ተከትላ በግድግዳው ላይ ወዳለ ቀዳዳ መራች። ባየችው ነገር በጣም ደነገጠች። አንድ ጠባቂ የጥበቃ ካሜራዎችን እየተከታተለ ሲሆን ሕፃናቱ ለክፉ ተግባር እየተገደዱ ነበር። ወደ ክፍሉ ሰብራ በመግባት ደፋሪውን በቦክስ መታ ሕፃኑን አዳነች። በዚህ ጊዜ ጠባቂው ተጨማሪ ኃይል እንዲመጣ ደወለ። ለማምለጥ ሲሞክሩ ጥቂት ወንበዴዎች ሊያስቆሟቸው መጡ። መጀመሪያ ላይ ማዲያ ልታመልጣቸው ብትሞክርም መከተላቸውን ስላላቆሙ ከመደባደብ ውጭ አማራጭ አልነበራትም። አስደናቂ ብቃቷን አሳየች። አስፈላጊ ሲሆን አይን ውስጥ አውራ ጣትን የመክተት የመሳሰሉ ህገወጥ ስልቶችንም ተጠቀመች። ሕፃኑ እየሮጠ ቢሄድም መንገዱ በቡድኑ መሪ ፓክሉንግና በቀኝ እጁ ታክ ተዘግቶ አገኘው። ታክ ወዲያውኑ በቀስት ሕፃኑን ይገድለዋል። ፓክሉንግ ለልጁ ሞት ማዲያን ተጠያቂ አድርጎ ታክ እንዲይዛ ታዘዘው። በመሆኑም ቀጣዩ ቀስት ወደ እሷ ተደቀነ። ከወራት በኋላ ዋንግ ዌይ የተባለ መናገር የማይችል የጥገና ሰራተኛ ሬኒ ከተባለችው ልጁ ጋር በአንድ ሬስቶራንት ውስጥ እየሰራ ነው። እሷ ሁሉንም ነገር ለሶሻል ሚዲያ ተቀርጻለች። ስራቸውን ሲያጠናቁ አንዳንድ ደንበኞች አዛውንቱን እያዋከቧቸው መሆኑን ሬኒ ያስተዋለች። ልንረዳቸው ይገባል ብላ ብታስብም ዋንግ ዌይ ግን ጣልቃ መግባት የነሱ ስራ እንዳልሆነ ነገራት። ሬኒ በቅርቡ ከአያቷ ጋር ለመኖር ወደ ቻይና ልትመለስ ነው። ሆኖም ስለ አባቷ ስለምትጨነቅ መቆየት እንዳለባት ታስባለች። ዋንግ ዌይ ሐሳቡን ውድቅ አደረገባት። ምሽት ላይ የማዲያ ባል ናቪን ከልዩ ጋር ተገናኝቶ 30 ፍላጎት ያላቸው ገዢዎች እንዳሉት ነገረው። ያው ሕፃናትን ነው የሚያዘዋውሩት። ከዚያ በኋላ ናቪን ወደ ቫን መኪናው ሄዶ የተቀረጸውን ምስል ለመፈተሽ በሸሚዙ ላይ የደበቀውን ካሜራ አወጣ። ምስሉንም ከማዲያ መረጃ ጋር አነጻጸረው። ይህ በእንዲህ እንዳለ ሬኒ አባቷ በሰራላት አሻንጉሊት ላይ የኩንግፉ ስልጠና እያደረገች ነው። ዋንግ ዌይ ዜና ሲመለከት ማዲያ መጥፋቷን ሰማ። በስልጠናው ላይ ሬኒ ስትጎዳ ዋንግ ዌይ ሊያያት ፈጥኖ ይመጣል። እሷ ግን ገፍትራው ወደ ክፍሏ ሄደች። በሚቀጥለው ቀን ወደ ፀጉር አስተካካይ ሄዱ። ዋንግ ዌይም ሬኒ በስልጠና ወቅት እንዳትቸገር ፀጉሯን አጭር አድርጋ እንድትቆረጥ አጥብቆ ጠየቃ። ሌሎች ልጆች ቀድሞኑ እንደ ወንድ ልጅ ስለሚያዩት ሬኒ ይህን አልፈለገችውም። እንዲሁም ኩንግፉን እንደማትወድም ነገረችው። አባቷ አብሯት ወደ ቻይና እንዲሄድ ትጠይቀዋለች። ነገር ግን ዋንግ ዌይ እምቢ ይላታል። የተቆጣችው ሬኒ አባቷ መቼም እንደማይወዳት ተናግራ ከሱቁ እየሮጠች ወጣች። በመንገዱ ላይ ሬኒ የሚያነክስ ወንድ ልጅ አጋጠማት። እህቱ በመኪና እንደተገጨችና ወላጆቹ ቤት እንደሌሉ ስለዚህ እርዳታ እንደሚፈልግ ነገራት። ሬኒ በፍጥነት ተከተለችው። ነገር ግን ይህ ወጥመድ ነበር። ልዩቱ እና በጆንያ ሊይዟት ዘለሉባት። በጭነት መኪናው የኋላ ክፍል ላይ ከመጣላቸው በፊትም አደነዘዟት። ዋንግ ዌይ ልጁን ፍለጋ ሲመጣ የጭነት መኪናው ሲሄድ አየ። ለመድረስም አስደናቂ ፍጥነት በማሳየት በሕንፃና በአጥር ላይ ሮጠ። ብዙም ሳይቆይ ወደ መኪናው ካቢኔ ውስጥ በመግባት መኪናው እንዲቆም ቁጥጥሮቹን አበላሸ። ቁልፉን ወረወረው። ከዚያም ዋንግ ዌይ ወደ ጭነት መኪናው ለመመለስ ሲሞክር እና ሲያስቆሙ እርስ በርሳቸው በጭካኔ በመያዝ መፋለም ይጀምራል። ልዩቱ ዋንግ ዌይን በመምታት ተቀላቀለ። ከዚያም ዋንግ ዌይ ወደ ሕንፃ ውስጥ ተጎተተ። አሽከርካሪው ቁልፉን ሲፈልግ ዋንግ ዌይ ከሁለቱም ወንዶች ጋር በተመሳሳይ ጊዜ ሲደባደብ ነበር። አሁን ለዋንግ ዌይ ወደ ውጭ ለመሮጥና ሬኒን ለመፈለግ በጭነት መኪናው ጀርባ ላይ ለመውጣት እድል ፈጠረለት። አሽከርካሪው ቁልፉን ማግኘት ስላልቻለ መኪናውን በሽቦ ለማስነሳት ይሞክራል። ልዩቱ ደግሞ ወደ መኪናው በመውጣት በዋንግ ዌይ ላይ ቆሻሻ ጣለበትና እንደገና መፋለም ይጀምራል እና ወዲያውን ጆንያዎቹን እንደገና መፈለግ ጀመረ። እንዳለመታደል ሆኖ በመጨረሻ ሬኒ ሲያገኛት ያ ጅል በእግሩ ወደ ኋላ ጎተተው። ዋንግ ዌይ ከጭነት መኪናው ላይ ሊመታው ቻለ። ነገር ግን በሱ ምትክ መጣና በዋንግ ዌይ አካል ላይ የኮንክሪት ድንጋይ ሰብርበታል። ሌላ ፍልሚያ ተጀመረ እና ዋንግ ዌይን ወደ አጥሩ አስጠጋው። በዚያም ቅጽበት አሽከርካሪው በመጨረሻ መኪናው ማስነሳት ቻለ። ስለዚህ ሳይዱ በፊት ዋንግ ዌይን ወደ ታች ይወረውረዋል። የተስፋ መቁረጥ ስሜት የተሰማው ዋንግ ዌይ መኪናውን ተከትሎ ሮጠ። ጫማውን አጥቶ እግሩ በተሰበረ መስታወትም ተጎዳ። ሬኒ ነቃችና ልጠራው ሞከረች። ነገር ግን በአጋጣሚ አጥሩን ገፍትራው በጫፉ ላይ ተንሸራታ ወረደች። ሊያድናት ቁርጭምጭሚቷን ይዛ ሬኒ መከት ስለሞከረች እንደ ማስፈራሪያ ጭንቅላቷን ወደ መሬት በጣም ያስጠጋው። ወደ ላይ የመለሳት አንድ መኪና ሊገጫቸው ሲል ነበር። መኪናው ፍጥነቱን ሲጨምር ዋንግ ዌይ ፍጥነቱን ይጨምራል። እንዳለመታደል ሆኖ ግን በመኪና ተገኝቶ ካይኑ አጣቸው። ከዚያ በኋላ ዋንግ ዌይ ወደ ፖሊስ ጣቢያ ሄዶ
ለፖሊሶቹ ስለተከሰተው ነገር ጻፈላቸው። አንደኛዋ እንዲረጋጋ ብትጠይቀው ዋንግ ዌይ ግን ጊዜ እንደሌለ ለመናገር ቆጣሪው መታው። ሳጅን የዶንግ ጉዳዩን ለመውሰድ ብትሞክርም አለቃው ግን ፕሮቶኮል መከተል እንዳለባቸው በመናገር ጣልቃ ገባ። ዋንግ ዌይ ሲወጣ የጠፉ ሕፃናትን ምልክቶች በሙሉ አስተዋለ። ቤት ውስጥ ስለ ሬኒ እያሰበ ቁስሎቹን አከመ። እሷን ለመርዳት በመቁረጥ የተወሰኑ መሳሪያዎችን በቦርሳ ውስጥ አሽጎ እና ጥቁር ልብስ ለብሶ ከቤት ይወጣል። የመጀመሪያው ፍንጭ በጭነት መኪናው ላይ ያየው የነብር አርማ ነበር። ይህ ነብር ሰዎች ህገወጥ ግጥሚያዎች ላይ መወራረድ በሚችሉበት የሌሊት ክለብ ውስጥ ይታያል። ዋንግ ዌይ ልዩ ናቪንን ወደ ክለቡ ሲያስገባው አይቶ ሊከተላቸው ወሰነ። በላይኛው ፎቅ ላይ ሚስተር ሶንግን እንዲያገኝ ከመፍቀዱ በፊት የጦር መሳሪያ መኖሩ ለማረጋገጥ ናቪንን ፈተሸው። ናቪን ሁሉንም ነገር በድብቅ ካሜራ እየቀረጸ ለሳምንቱ መጨረሻ 30 ሕፃናትን ማከራየት እንደሚፈልግና ራሱን መምረጥ እንደሚሻ በመናገር አስመሰለ። ሶንግ ወዲያውኑ ተጠራጥሮ ማብራሪያ ለመጠየቅ ናቪንን ያዘው። ናቪን ግን ሳይደናገጥ ለአንድ ተሰሚነት ላለው ሰው መልእክተኛ ብቻ መሆኑን ነገረው። ሶንግ በሐሳቡ ተስማምቶ ናቪንን ወደ መደበቂያ ቦታው ለመውሰድ ፈቀደ። ዋንግ ዌይ ወደ ላይኛው ፎቅ ሰርጎ ለመግባት ሲሞክር ሁለት የጥበቃ ሰራተኞች ያስቆሙታል። ልዩቱ አይቶት ኮፍያውን ወረወረበትና እንዲወጣ ነገረ። ዋንግ ዌይ ፎቶዋን አሳየው። ልዩቱ ግን ዝም ብሎ ሳቅበት። በመሆኑ ዋንግ ዌይ ጥቃት ለመሰንዘር ወሰነ። በጥቂት እንቅስቃሴዎች ብቻ አንገቱን በመያዝ ፎቶውን አሳየው። የጥበቃ ሰራተኞቹ ልዩቱን ለማስለቀቅ በዋንግ ዌይ ላይ ዘለሉበት። አሁን ዋንግ ዌይ ሊጋፈጣቸው የሚገቡ 3 ጠላቶች አሉ። የጥበቃ ሰራተኞቹ በፍጥነት አስወገደ እና ስለ ሬኒ እንደገና ከመጠየቁ በፊት ልዩቱን በጎኑ ላይ በርግጫ መጥቶ ጣለው። ደግሞ በጠርሙዝ መታውና ህዝብ መሃል ለመደብ በረንዳውን ተሻግሮ ዘለለ። ማይክ አግኝቶ ወደ ዋንግ ዌይ እየጠቆመ ሽጉጥ እንዳለው አወጀ። ይህም ህዝቡ በድንጋጤ እንዲበታተኑ አደረገ። በተጨማሪ የወንበዴዎች ቡድን ዋንግ ዌይን እንዲገሉት ጠየቃቸው። በዋንግ ዌይ ላይ የጠርሙዝ ውርጅብኝ ተጣለበት። ተሰብስበው ሊይዙት ቢመጡም ሁሉንም በአንድ ላይ ለመፋለም አላመነታ። ባለው አስደናቂ የኩንጉፉ ብቃት በቀላሉ አራገፋቸው። የተደናገጠው ልዩቱ ለማምለጥ ሲሞክር ኬጅ ውስጥ ይገባል። ነገር ግን ከማምለጡ በፊት ዋንግ ዌይ በእግሩ ይዞ ወደ ታች ይጥለዋል። ሁለቱ ሰዎች ዋንግ ዌይን በእርግጫ መቱት። ይህም ልዩቱ እንዲያመልጥ እድል ይሰጧል። ሁሉም ሰው ፍልሚያውን ለማየት ከበቡት። ነገር ግን ፕሮፌሽናል ተጋጣሚዎች እንኳን ዋንግ ዌይ ሊጥሉት አልቻሉ። አንደኛው ለመቀላቀል ሲሞክር ዋንግ ዌይ መዶሻ አውጥቶ ጠርሙዙን ሰበረበት። ከዚያም በአሰቃቂ ምቶች ጣለው። አዳሜ በተሰበረ መስታወት ላይ ለመርገጥ ተገደዱ። ይህም ዋንግ ዌይ በመዶሻ በቀላሉ እንዲያሸንፋቸው አስቻለው። ቁጥራቸው ከጊዜ ወደ ጊዜ እየጨመረ መጣ። ሆኖም ዋንግ ዌይ ሁሉንም ለመደብደብ ምንም ችግር አልነበረበትም። ልዩቱ ለማምለጥ ሲሞክር ዋንግ ዌይ መዶሻውን ወደ ጭንቅላቱ ወረወረበትና እንደገና ይዘዋል። ደረጃው ላይ አጣብቆ ሊያንቀው ቢሞክርም ተጨማሪ ሰራተኞች በዋንግ ዌይ ላይ ዘለው ልዩቱ እንዲያመልጥ አደረጉት። በተመሳሳይ ሰዓት አንደኛው ሶንግን ለማስጠንቀቅ ሮጠ። ሶንግ ከዚህ በስተጀርባ ናቪን እንዳለ አሰበ። ሶንግ ሰዎቹ ናቪንን እንዲገሉት አዘዘና በበሩ በኩል ላጣለ። ወንበዴዎቹ ቀላል መስሏቸው ነበር። ነገር ግን ናቪን በፍጥነት በሚያደርጋቸው የፍልሚያ እንቅስቃሴዎች አስገረማቸው። ክፍተት ሲገኝ እሱም ላጣላ። ወንበዴዎቹም ተከተሉት። ብዙም ሳይቆይ ናቪን የታችኛው ፎቅ ላይ ደረሰና እዚያ ካሉ ሰዎች ራሱን መከላከል ነበረበት። ልዩቱ ለማምለጥ ሲሞክር ተጋጨው። ናቪንም ወደ ውስጥ ተወረወረው። በደህንነት ክፍሉ ውስጥ ናቪን ፍላሽ ከኮምፒውተር ጋር አገናኝቶ የጥበቃ ካሜራ ምስሎችን ማውረድ ይጀምራል። በድንገት ዋንግ ዌይ ከጀርባው ይዞ በመስኮት በኩል ወረወረው። በዚህም ሌላ ፍልሚያ ደግሞ ተጀመረ። ሁለቱም ጎበዝ ተዋጊዎች በመሆናቸው አንዳቸውም የበላይነት ማግኘት አልቻሉም። ዋንግ ዌይ ጃኬቱን ሲያወልቅ የሬኒ ፎቶ ወደቀ። ናቪንም ይህ ሰው የተጨነቀ አባት መሆኑን ተረዳ። በአንድ ወገን መሆናቸውን አብራራለት። ከዚያም ፍላሹን ይዘው አብረው ሮጡ። ቆየት ብሎ በመደበቂያ ቦታ ውስጥ ሶንግ ሰላይ ወደ ክለቡ በመምጣቱ ልዩቱን ደበደበው። ከዚያም የሚያነክሰውን ልጅ ጠራው። ልጁ የልዩቱ ልጅ መሆኑ ታወቀ። ሶንግ ልጁ እያየ ሰዎቹ ልዩቱን እንዲገሉት ያዛል። ከዚያ በኋላ የሚያነክሰው ልጅ ከሌሎች ሕፃናት ጋር ወደ ምድር ቤት ተጣለ። ሬኒ ስላታለላት ጮኸችበት። ልጁ ግን ጥሩ ለመምሰል በመሞከሯ ሞኝ እሷ መሆኗን ነገራት። የተናደደችው ሬኒ በላዩ ላይ ዘላ ልትደበደበው ሞከረች። በመሆኑም ረዳቶቹ ሊለዩዋቸው ወደ ታች መውረድ ነበረባቸው። ሬኒ ይህንን አጋጣሚ ተጠቅማ ለማምለጥ ብትሞክርም በቀላሉ ተመታ ወደቀች። በቫን መኪና ውስጥ ዋንግ ዌይ እና ናቪን ምስሎቹን አብረው እየተመለከቱ ሳለ ናቪን ስለ ምርመራ ዝርዝር መረጃዎችን አካፈለው። ሶንጉን ገና ልጅ እያለ ነበር ያነሳው። እሱ በከተማ ውስጥ ትልቁ የሰዎች አዘዋዋሪ ነው። ማዲያም እሱን ለመጣል ማስረጃዎችን እያሰባሰበች ነበር።
ዋንግ ዌይ የማዲያን ፎቶዎች ሲመለከት በሁሉም ላይ አንድ አይነት የጭነት መኪናን አስተዋለ። ስለዚህ ናቪን በምስሎቹ ውስጥ የጭነት መኪናውን ፈለገው። መኪናውም የበረዶ ማደያ መሆኑን ደረሰበት። ጠዋት ላይ ሁለቱ ወደ በረዶ ፋብሪካው ደርሰው ብዙ ቦታዎችን ለመሸፈን ተለያዩ። ዋንግ ዌይ በዋናው በር በኩል በመግባት ሊያስቆሙት የሞከሩትን ሰራተኞች በሙሉ ወዲያውኑ መቀጥቀጥ ይጀምራል። ነገር ግን በድንገት ሶንግ ደረጃው ላይ ተኩስ ይከፍታል። ስለዚህ ዋንግ ዌይ ለመደበቅ ተገደደ። በተመሳሳይ ሰዓት ናቪን ከበስተጀርባ በር በኩል በድብቅ ገባ። ወደ በረዶ ክፍሉ ሲደርስ ልዩቱን ጨምሮ ሰዎች ሞተው በማየቱ ደነገጠ። በዚያ ቅስፈት በው ተጠልፎ ወደቀ። ትርፍ ለሌለው ነገር እርስ በርሳቸው ለመደባደብ በክፍሉ ሁሉ ይንቀሳቀሱ ነበር። ዋንግ ዌይ በዚያው ክፍል ውስጥ ገባ። ሶንግ ሲከተለው በናቪን ላይም ተኩስ ከፈተ። ዋንግ ዌይ እና ናቪን ከበረዶ ጀርባ ተደብቀው እቅድ አወጡ። ናቪን የሶንግን ቀልብ ለመሳብ ሲሮጥ ዋንግ ዌይ ለመቅረብ በሰንሰለት ላይ ዘለለ። ከዚያም ቁርጥራጮቹን በጠላት ላይ ለመወርወር በረዶ ሰበረ። ሶንግ ወደ ዋንግ ዌይ ሲዞር ናቪን እሱን ጥሎ ለማደንዘዝ ሁለት የብረት ሳጥኖችን ወረወረበት። ትልቅ መዶሻ ይዞ ተመለሰ። ዋንግ ዌይና ናቪን አብሮ ገጠሙት። በትርምሱ መሃል መዶሻው ሰው ያለበትን የበረዶ ክበብ ሰባበረው። በግዝፈቱ ምክንያት ከባድ ፈተና ቢሆንባቸው የማይሰሙት ግን ተባብሮ በመጨረሻም የብረት ሳጥኖችን በመወርወር ጣሉት። እብድ የሆነ ሰው ተነስቶ እንደገና ተፋለማቸው። ተጨማሪ በረዶ የሆኑ አስክሬኖች ተሰባበሩ። ዋንግ ዌይም በመጨረሻ ወደ ምድር ቤት ወደቀ። ሕፃናቱ ቀድሞ ተወስደዋል። ነገር ግን የልጁን በደም የተለወሰ ጃኬት እዚያ በማግኘቱ ደነገጠ። ናቪን ከመዶሻው ከባድ ምታረፈበት ሊጨርሰው ሲል ዋንግ ዌይ ለመበቀል ተመለሰ። ጥቂት እንቅስቃሴዎችን ከተለዋወጡ በኋላ ዋንግ ዌይ መዶሻውን ቀምቶ ጭንቅላቱ ላይ በመምታት ያደነዝዘዋል። በንዴትና በአዘን ተውጦ ናቪን እስኪያስቆመው ድረስ ፊቱ ላይ በቦክስ መምታቱን ቀጠለ። ከዚያም ዋንግ ዌይ ሽጉጡን አንስቶ ሶንግን ሊተኩስበት ሲሞክር ናቪን ሊመረምሩት ስለሚገባና ሬኒም ምናልባት በህይወት ልትኖር ስለምትችል እንደገና ያስቆመዋል። ሶንግ እንዲናገር ለማድረግ የኤሌክትሪክ አጥር ላይ አስረው ደጋግመው ያቃጠሉት። ዋንግ ዌይ ነገሩን በጣም ስላበረታው ናቪን አስቆመው። ምክንያቱም ሶንግ ንቁ ሆኖ እንዲቆይ ይፈልጉ ነበር። ሆኖም ሶንግ ማዲያ ሞታ ሊሆን ትችላለች የሚል ፍንጭ ሲሰጥ ናቪን ተናዶ ሶንግ ሱሪው ላይ እስኪሸና ድረስ አሰቃዩ። በዚህ ጊዜ ዋንግ ዌይ አስቆመው። ሶንግም ስኔክ ፒት የሚባል ቦታ ጠቀሰ። ይህ በእንዲህ እንዳለ ፓክ ሉንግ ነፍሰ ጡር ሚስቱን ለምርመራ አብሯት ሆኖ እያጫወታት ሳለ ከፖሊስ አዛዡ ስልክ ይደወልለታል እና ስለተከሰቱት ክስተቶች ይነግረዋል። ከጥቂት ደቂቃዎች በኋላ ፓክ ሉንግ ዋጋ ያለው ምንም ነገር እንዳላጡና ለማንኛውም ወጪ እሱ እንደሚከፍል ለባለሀብቶቹ እያረጋገጠላቸው ነው። ምሽት ላይ ሶንግ ድንበር ለመሻገር ጉዞ ለማዘጋጀት ለጓደኛው እየደወለ ከፋብሪካው ወጣ። በታክና በፓክ ሉንግ እግሩ ላይ በቀስት ተመቶ ወደቀ። በስኔክ ፒት ሕፃናቱ በአንድ ክፍል ውስጥ ተዘግቶባቸዋል። ሬኒ አንዳንድ ሳጥኖች ላይ በመውጣት የመስኮቱን ብረት ለመሳብ ብትሞክርም አልተሳካላትም። የሚያነክሰው ልጅ ሁልጊዜ ስለ ቤት በማውራቷ ወቀሳት። ሶንግ መላው ቤተሰቡን እንደገደለበትም ነገራት። ሬኒ እሱንም ነፃ እንደምታወጣው ቃል ገባችለት። ከዚያም ትንሽ የኤሌክትሪክ ሳጥን አስተውላ በሳንቲም ከፈተችው። ክዳኑን አንስታ ብረቶቹን መላግ ጀመረች። ነገር ግን እሷን በሚፈልግ አንድ ወንበዴ ተቋረጠች። ሬኒ በብረቱ ክዳን እጁንና ፊቱን ከሰነጠቀችው በኋላ በእርግጫ ጣለችው። ከዚያም የሚያነክሰውን ልጅ ማስጠንቀቂያ ወደ ጎን በመተው ሕፃናቱን በሙሉ ከክፍሉ ይዛ አብረው ወጡ። እንዳለመታደል ሆኖ ሰዎቹ ሕፃናቱን እንደገና በመያዝ መለሷቸው። ሬኒ ብቻ በፍጥነት መሮጥ ቻለች። በውጭ በኩል ዋንግ ዌይና ናቪን የእባብ አርማ ካለው ሕንፃ አጠገብ የበረዶ ጭነት መኪና አገኙ። የኋላ በር ለመፈለግ ወሰኑ። ሬኒ ልታመልጥ ተቃርባ ነበር። ነገር ግን ጠባቂዎቹ ከበው መተው ጣሏት። ሆኖም ሬኒ እጅ ለመስጠት ፈቃደኛ አይደለች። በዚያ ቅስፈት ዋንግ ዌይ እና ናቪን አገኟቸው። በፍጥነት ደበደቧቸው። ሬኒ አባቷን ለማቀፍ ሩጠችና ይቅርታ እየጠየቀች አለቀሰች። ለመውጣት ሲሞክሩ ሬኒ አስቆመቻቸውና ሌሎቹንም ሕፃናት እንዲያድኑ ጠየቀቻቸው። ናቪን ተስማምቶ ዋንግ ዌይ ሬኒ ወደ ቤት እንዲወስዳት ነገረው። በመንገዱ ላይ ቀድሞኑ ህዝቡ ተሰብስቧል። ብዙም ሳይቆይ ፖሊሶችም እዚያው ደረሱ። ይዶንግ ሕፃናቱን ለማዳን ዝግጁ ብትሆኑም አዛዡ ግን አስቆማት። በርካታ ረዳቶች በመንገዱ ላይ ሲታዩ አዛዡ መንገዱን ጭራሽ ከፈተላቸው። በመተላለፊያው ውስጥ ዋንግ ዌይ ተጨማሪ ኃይል ሲደርስ ተመለከተ። ሬኒ ጃኬቱን ስትጎትተው ቅድሚያ የሚሰጠውን ነገር አስታውሶ በሞተር ሳይክል አመለጡ። በላይኛው ፎቅ ላይ ናቪን ሕፃናቱን ከክፍሉ አስለቀቃቸው። የወንበዴዎች ቡድን
ሊይዟቸው ሲመጡ በሌላ ክፍል ውስጥ ተደብቀው በሩን በጊዜ ዘጉት። በድንገት የሞተር ድምፅ ተሰማ። ዋንግ ዌይ በሞተር ሳይክሉ እየነዳ ሰዎቹን ለመጣል መጣ። ናቪን ሰንሰለት ይዞ ከክፍሉ ወጣና ተቀላቀለው። ዋንግ ዌይና ሬኒ አብሮ ሲሰሩ እሱ ብቻውን ብዙዎቹን ተጋፈጠ። ለአሁኑ የወንበዴዎቹን ቡድን አሸነፉ። ሬኒ ሕፃናቱን ከክፍሉ ብታስወጣም ጎድለው ነበር። የቀሩትንም ለማግኘት ወደ ክፍሉ ሮጡ፣ ግን ወንበዴዎቹ ለተጨማሪ ፍልሚያ ተመለሱ። ስለዚህ ሕፃናቱ ወደ ላይኛው ፎቅ ሲወጡ ናቪንና ዋንግ ዌይ በኮሪደሩ ላይ ያገኟቸው። እዚህ የተደባደቡ የሚያነክሰው ልጅ አንዳንድ አንሶላዎችን ያገኛል። ሕፃናቱም በመስኮት በኩል ለመወርወር አንሶላዎቹን በአንድ ላይ አሰሯቸው። ከውጭ ያለው ሕዝብ ሕፃናት አንሶላዎቹን ተጠቅሞ ሲወርዱ እያዩ ፖሊሶች ምንም ባለማድረጋቸውም እየወቀሱ ፎቶ ማንሳት ጀመሩ። ይዶንግ ልትረዳ ብትፈልግም አዛዡ ግን አሁንም አስቆማት። ሌሎቹ ፖሊሶችም እንዲያስሯት ጠየቀ። ሆኖም ሌሎቹ ሐሳባቸውን ቀይረው ይዶንግን ለመደገፍ ወሰኑ። ስለዚህ አብረው ወደ ህንጻው ገቡ። ህዝቡ ወደ አንሶላዎቹ በመሮጥ ሕፃናቱ እንዲወርዱ ረዷቸው። ሁሉም ሲወርድ የሚያነክሰው ልጅ አንሶላዎቹን ይዞ ነበር። በመጨረሻም ሬኒ ብቻ ቀረች። እሷ እየወረደች ሳለ አንሶላዎቹ በድንገት ተበጠሱና መውደቅ ጀመረ። ነገር ግን ህዝቡ በብርድ ልብስ ያዟት። ደረጃው ላይ ዋንግ ዌይና ናቪን በያዟቸው ቁሶች ወንበዴዎቹን በጭካኔ በመምታት ውጊያቸውን ቀጠሉ። ነገር ግን ቁጥራቸው እየጨመረ ሲመጣ ደረጃውን ዘግቶ መቆየት አስቸጋሪ ሆነ። በዚያ ቅጽበት ፖሊሶቹ ሰብረው በመግባት ጥቂት ወንበዴዎችን ተኩሰው ጣሉ። ይህም ሌሎች እጅ እንዲሰጡ አደረጋቸው። ድንገት አንድ ሰው የሚያነክሰውን ልጅ ለመያዝ መጣ። ነገር ግን በይዶንግ ተመቶ ይወድቃል። እዚህ ጋር በርካታ ጋዜጠኞች ትርምሱን እየዘገቡት ነው። ፓክ ሉንግ ዜናውን ከተመለከተ በኋላ ከአማቱና ከፖሊስ አዛዡ ጋር ጨምሮ ከባለሀብቶቹ ጋር ተገናኘ። እነዚህ አዛውንቶች በክለቡና በፋብሪካ ውስጥ ገንዘብ የነበራቸው ቢሆኑም በጀርባ ስለሚካሄደው ቆሻሻ ንግድ ግን የሚያውቁት ነገር አልነበረ። አማቱ ክብሩን ለመጠበቅ ሲል ፓክ ሉንግ እንዲታሰር ይፈልጋል። አንድ ሰው እሱን ችግር ፈጣሪ ብሎ ጣቱን ሲቀሰርበት ፓክ ሉንግ ጣቱን ነክሶ እስኪቆርጠው ድረስ አልለቀቀውም። በመቀጠልም በሰውየው ራስ ላይ ጠርሙስ ሰበረበት። ሌሎቹ ሲቃወሙ እያንዳንዳቸውን ገደላቸው። ሌላው ቀርቶ አዛዡንም በተሰበረው ጠርሙስ ወግቶ ገደለው። አማቱ በጃፓን ሰይፍ ሊያጠቃው ሲሞክር ፓክ ሉንግ በቀላሉ መሳሪያውን ቀምቶ ጥቂት ጊዜ ከመታው በኋላ በገዛ ሰይፉ ገደለው። ሁሉንም ገደላቸው። በዚያ ትርምስ መሃል በአጋጣሚ የነፍሰ ጡር ባለቤቱንም ሆድ ወጋት። እሷ መሬት ላይ ወድቃ ስትሞት ፓክ ሉንግ በከፍተኛ ስቃይ ጮኸ። በፋብሪካው ውስጥ ብቻውን ነቃ። ወደ ውጭ ሲወጣ ሶንግ በደርዘን በሚቆጠሩ ቀስቶች ተመቶ ከአንድ ጭነት መኪና ጋር ተቸንክሮ በመሞቱ ደነገጠ። በፖሊስ ጣቢያው በደርዘን የሚቆጠሩ ወላጆች ከልጆቻቸው ጋር ተገናኙ። ይዶንግ ለዋንግ ዌይ ራሱን ለመከላከል ሲል እርምጃ እንደወሰደ እንደምትመሰክርለት ነገረችው። ነገር ግን በዋስ እስኪለቀቅ እዚህ ቆያል። እስከዚያው ድረስ ሬኒን ልትንከባከብ ቃል ገባችለት። በእስር ክፍል ውስጥ ናቪን ዋንግ ዌይን ለእርዳታው አመሰገነው። ታዲያ በድንገት ታክ ወደ ጣቢያው በመግባት በቀስቱ ፖሊሶችን መግደል ጀመረ። መብራት ሲጠፋ የአደጋ ጊዜ መብራቶች ብቻ ቀሩ። አንድ ፖሊስ የመብራት ማከፋፈያ ሳጥኑ ለመፈተሽ ሲሄድ የሥራ ባልደረቦቹን አስክሬን በማየቱ ይደነግጣል። ፓክ በቢላዎቹ ጥቂት ጊዜ ከሰነጠቀ በኋላ በቀስት ገደለው። ቁጥራቸው እየጨመረ የመጣ ፖሊሶች ሲመጡ ታክ ፊት ለፊት ለመዋጋት ተገደደ። በእስር ክፍል ውስጥ ሰዎቹ የተኩስ ድምፅ ሰሙ። እናም አንድ ፖሊስ የጣለውን ቁልፍ ለመውሰድ እጃቸውን ሰደዱ። በቢሮ ውስጥ ይዶንግ ሬኒንና የሚያነክሰውን ልጅ ጉዳዩን አጣርታ እስክትመለስ ድረስ እንዲጠብቁ ነገረቻቸው። ታክም በሳሎኑ ውስጥ አግኝታ ሽጉጣን ደቀነችበት። ሆኖም ታክ በቀስት መታት። በዚያ ቅስፈት ፓክ ሉንግ ገብቶ በእርግጫ ጣላት። ፓክ ሉንግና ታክ የእስር ክፍሉን ሲያገኟቸው ጀግኖቹ ቀድሞ ወጥተው ነበር። የተናደደው ፓክ ሉንግ ወደ ላይኛው ፎቅ ወጥቶ ሕፃናቱን ሲያድኑ አገኟቸው። ፓክ ሊተኩስባቸው ሲሞክር አንድ የቆሰለ ፖሊስ እግሩን ይዞ እንዳይሳካለት አደረገው። ታክም እጁን ቆረጠው። ናቪን ከፓክ ሉንግ ጋር ሲጋፈጥ ዋንግ ዌይ ደግሞ ከታክ ጋር ተዋጋ። ማንም የበላይነት ማግኘት የሚችል አይመስልም። በትግሉ መሃል አንድ ቀስት የሬኒን እግር ወጋት። የሚያነክሰው ልጅ ሰላማዊ ቦታ እንድትደርስ ረዳትና እንድትቀመጥ ቀስቱን ሰበረው። ድብድቡ ሰዎቹን በክፍሉ ውስጥ ሁሉ እንዲንቀሳቀሱ ስላደረጋቸው ጭራሽ ተጋጣሚዎቻቸው ተለዋወጡ። እያንዳንዱ የቀረባቸው ማንኛውም ሰው መቱ። በድንገት ደረሰና ለአባቱ መበቀል ስለሚፈልግ ፓክ ሉንግን አጠቀም። ፓክ ሉንግ ሶንግን አባቱ አድርጎ በማሰቡ ላይ ያሾፈበት። ምክንያቱም ራሱ የታገተ ሌላ ሕፃን ልጅ ነበረ። ይህም ሁን ይበልጥ አናድደው ናቪንንና ታክን ወደ ታችኛው ፎቅ ወረወራቸው። እነዚህ ሁለቱ በጠረጴዛዎቹ ላይ እርስ በርሳቸው ሲጣሉ ዋንግ ዌይና ደግሞ አብሮ በፓክ ሉንግ ላይ ተነሱበት። ናቪን በቢሮ ቁሳቁሶች ተፋለመ።
የታክን የእጅ አምባር ሲሰብረው የማዲያ ቀለበት ሲወድቅ በማየቱ ደነገጠ። ፓክ እሷን እንደገደላት አረጋገጠለት። በመሆኑም የተናደደው ናቪ ባለው ኃይል ሁሉ በላዩ ላይ ዘለለ። ይህ በቂ አልነበረው። ታክ እንደገና ወጋው። ነገር ግን ናቪን በመጨረሻው ትንፋሹ ቀለበቱን አስመልሶ የታክን አንገት በመንከስ እሱንም ገደለው። በተመሳሳይ ሰዓት ፓክ ሉንግ ሁን በቢላዋ ላይ እንዲወድቅ አደረገው። አይኑንም ካጠፋው በኋላ እስኪሞት ድረስ ደበደበው። ይህ ለዋንግ ዌይ ወደ ናቪን ጎን ለመሮጥ እድል ሰጠው። ናቪንም ከመሞቱ በፊት አገኘዋት ሲል ሰማው። ከዚያ በኋላ ፓክ ሉንግ ሬኒን በጭንቅላቷ ያዛት። ዋንግ ዌይ ወዲያውኑ ጥሎት ተጋደመ። ሁለቱም በመስኮት በኩል ወድቀው በርካታ ብስክሌቶች ላይ አረፉ። ፓክ ሉንግ ዋንግ ዌይን በብስክሌት ሰንሰለት ሊያንቀው ሲሞክር ዋንግ ዌይ ግን ሰንሰለቱን ቀምቶ እሱን ለመጣል ተጠቀመበት። ከዚያም ሬኒ እንዲያቆም እስክትጠይቀው ድረስ ፓክ ሉንግን ደጋግሞ በቦክስ መታው። ፓክ ሉንግ ሬኒን ሊያጠቃ ሲሞክር ዋንግ ዌይ እንደ ጋሻ በመሆን ተከላከለላት። ፓክ ሉንግም በሱ ምትክ ዋንግ ዌይን መደብደብ ይጀምራል። ዋንግ ዌይ ራሱን ስቶ ስለነበር ሕፃናቱ እጅ ለእጅ ተያይዘው ራሳቸው ለመፋለም ተዘጋጁ። በድንገት ፓክ ሉንግ አስመለሰውና ለመራመድ ቢሞክርም በመጨረሻ ወድቆ ሞተ። ከአንድ ወር በኋላ ዋንግ ዌይ ይዶንግ እና ሕፃናቱ የናቪንን አመድ ወደ ባህር በተኑት። የፊልሙ መጨረሻ እዚህ ላይ ሆነ። ታሪኩን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግ በተመሳሳይ እንደዚህ ባሉ ፊልሞች እንገናኝ።